ሰላም ጤና ይስጥልን ውድ የነጋድራስ ፎሬክስ አካዳሚ ተማሪዎች እንዴት አላችሁ? ነው በዚህ ፎሬክስ ፈንዳሜንታል ትምህርታችን የሶስተኛ ሞጁላችንን በዋነኝነት ኢንፍሌሽን ምንድነው እንዲሁም ደግሞ የሥራ ስምሪት ሞተር የምንለውን የኤምፕሎይመንት ሁነትን ወይም የሥራ ቅጥር ሁነትን በአንድ ኢኮኖሚ ውስጥ ተመልክተናል። ወደ ጂዲፒ ደግሞ እንደምንመጣ ቃል ገብተን ተለያይተናል ማለት ነው። በዚህ ቪዲዮ ስለ ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት እናወራለን which is የኢኮኖሚው የመጨረሻ የውጤት መግለጫ ወይም አልቲሜት ስኮር ቦርድ የምንለው ማለት ነው። እና ምናልባት ጂዲፒ እንደ አንድ ሀገር የገቢ ሪፖርት ወይም ሪፖርት ካርድ ኦፍ ኔሽን ተብሎ የሚወሰድበት ሁኔታ አለ። ምናልባት ትዝ የሚላችሁ ከሆነ ሞጁል 1 ላይ ወይም የመጀመሪያው ቪዲዮቹ ላይ ሀገራትን ልክ እንደ ግዙፍ ካምፓኒዎች እንደ ግዙፍ ድርጅቶች አድርገን ማየት እንዳለብን የተነጋገርንበት ሁኔታ ነበር። አሜሪካን፣ ዩኤስኤ፣ ኢንክ፣ ዩሮፕ ኮርፕ ምናምን እያልን ስም የሰጠንበት ሁኔታ ነበር። ማንኛውም ዓለም ላይ ያለ እንግዲህ ትልቅ ድርጅት አመቱ ሲያልቅ በአመቱ መጨረሻ ላይ ሰኔ ምናምን እንደሚባለው ባለ አክሲዮኖች ወይም ኢንቨስተሮች በዛ ድርጅት ላይ ባለ ድርሻ የሆኑ አካላት የትርፍና የኪሳራ ሪፖርት ወይም የአርኒንግስ ሪፖርትን ያቀርብላቸዋል ማለት ነው ለባለቤቶቹ ወይም ለአክሲዮን ባለ ድርሻዎች። ዘንድሮ ይሄን ያህል ሚሊዮን ስልክ አምርተን ሸጥን፣ ትርፋችን ከባለፈው አመት በሆነ በ10% አደገ የሚል ሊሆን ይችላል የአንድ የሞባይል ፎን አምራች ድርጅት ለአክሲዮን ባለሀብቶቹ ወይም ለስቶክ ባለቤቶቹ ማለት ነው። ይህንን ሪፖርት ያዩ ኢንቨስተሮች ደግሞ በድርጅቱ ላይ ያላቸው መተማመን ኦብቪየስሊ ይጨምራል። ለምን 10% በአመት ውስጥ ስላደገ አክሲዮኑን በዛው ልክ አክሲዮኑን ይገዛሉ ወይም የመግዛት ፕሮባቢሊቲያቸው ስቶክ የመገዛት ፕሮባቢሊቲ ይጨምራል፣ ይገዛል፣ ዋጋው ይጨምራል ማለት ነው። በዛው ልክ የአገራት የፎሬክስ ማርኬትም ትክክለኛ የዚህ የትርፍና የኪሳራ ሪፖርት የሚባለው ልክ እንደ ስቶክ ማርኬት ላይ ድርጅቶቹ እንደሚያቀርቡት አገራቶች ደግሞ የሚያቀርቡት ጂዲፒ ነው ማለት ነው። ግሮስ ዶሜስቲክ ፕሮዳክትን ወይም ደግሞ ጠቅላላ የሀገር ውስጥ ምርት ይባላል በኢኮኖሚክሱ። ይህንን ሁነት ነው የሚያቀርቡት ወይም ይህንን ዳታ ነው ይህንን መረጃ ነው የሚያቀርቡት ይህንን ቁጥር ማለት ነው። ይሄ ቁጥር ምንድነው? ጂዲፒ ምንድነው? በአንድ እንግዲህ ጂዲፒ ምንድነው የሚለውን ስፔሲፊካሊ ቀለል አድርገን ለመተንኮም በአንድ በተወሰነ ጊዜ ብዙውን ጊዜ በ3 ወር ሊሆን ይችላል፣ በአንድ አመት ሊሆን ይችላል፣ ኳርተርሊ ኦር ይርሊ የሚደረጉ ሪፖርቶች ስለሆኑ በዛ የጊዜ ማዕቀፍ ውስጥ በአንድ ሀገር ድንበር ውስጥ የተመረቱ ማንኛውም ሸቀጦች ፕሮዳክቶች እና በዛው ልክ የተሰጡ አገልግሎቶች ሰርቪሶች ፕሮዳክትስ ኤንድ ሰርቪስስ ጉድስ ኤንድ ሰርቪስስ አጠቃላይ የገንዘብ ተመን ዋጋቸው በቀላል አማርኛ በአንድ አመት ውስጥ ለምሳሌ በአሜሪካ ውስጥ የተመረቱት መኪናዎች፣ የተገነቡት ቤቶች፣ አርሶ አደሩ ያመረተው ስንዴ፣ ሐኪሙ ያከመበት ክፍያ፣ ሆሊውድ የተሸጠ ፊልም እንደ አጠቃላይ በአሜሪካ ሉዓላዊ ግዛት ውስጥ የተሰራ ስራ ሁሉ ተደምሮ የሚሰጠውን ካልኩሌት ተደርጎ የሚመጣውን ድምር የገንዘብ መጠን ለምሳሌ $25 ትሪሊዮን ከሆነ የሀገሪቱ ጂዲፒ $25 ትሪሊዮን ነው እንላለን ማለት ነው። ስለዚህ በዛች ሀገር የተደረገ ማንኛውም ጉድስ ኤንድ ሰርቪስስ በፕሮዳክት ደረጃ የወጡ ፕሮዳክቶች እና በሰርቪስ ደረጃ የተሰጡ ሰርቪሶች ድምር ውጤት ነው ማለት ነው። ስለዚህ የኢትዮጵያ ጂዲፒ ሲለካ ኢትዮጵያ ውስጥ በኢትዮጵያ የካርታ ዲማርኬሽን ላይ ወይም በሉዓላዊ የኢትዮጵያ ግዛት ውስጥ ታክስድ ሆነው የሚሰሩ ሰዎች ሁላ ፕሮዳክት የሚያቀርቡት ፕሮዳክትና እንደ አጠቃላይ የሚሰጡት ሰርቪስ አጠቃላይ ዋጋ ድምር በገንዘብ ተሰልቶ ሲወጣ ጂዲፒ ይባላል ማለት ነው። ካለ ለምንድን ነው የጂዲፒ ንባብ የጂዲፒን የማወቅ ጉዳይ ለምን ወሳኝ ሆነ ካለን there is this thing we call the game of growth የምንለው የእድገት ጨዋታ አለ። የፎሬክስ ማርኬት እና ትልልቅ ኢንቨስተሮች የሚፈልጉት አንድና አንድ ነገር ብቻ ነው፣ እድገትን ግሮዝን ነው የሚያዩት። ስለዚህ ኢንቨስተሮች ገንዘባቸውን ማስቀመጥ የሚፈልጉት ኢኮኖሚያ ሞሮፍ ወደ ኋላ እየተጓዘች ባለች ሀገር ሳይሆን ኢኮኖሚያ እያደገ ወይም ኤክስፓንድ እያደረገ ባለ ሀገር ውስጥ ነው። ስለዚህ ጂዲፒ ደግሞ የዚህን እድገት ትክክለኛ ፍጥነት የሚነግረን ቁጥር ሆኖ እናገኘዋለን። that's why ፈንዳሜንታል አናሊሲስ ላይ ጂዲፒ በጣም ወሳኝነት ተሰጥቶት የምናገኘው ማለት ነው። እንግዲህ ለምሳሌ ጂዲፒ ሪፖርቱ 3% አደገ ካለ ዋው የሀገሪቱ ኢኮኖሚ በቃ እያበበ ነው፣ ፍሎሪሽ እያደረገ ነው፣ ፋብሪካዎች ጥሩ እየሰሩ ነው፣ ህዝቡ ገንዘብ እያወጣ ነው፣ በዛው ልክ ሰርቪስ እየተሰጠ ነው። ይሄ ማለት ማዕከላዊ ባንኩ ወለድ ሊጨምር ይችላል ማለት ነው ለፎሬክስ ትሬደሩ ራይት። ስለዚህ ሀገሪቱ ከረንሲ ምን ይሆናል ማለት ነው? ይጠናከራል ማለት ነው። በዛው ልክ ደግሞ ወደ ጂዲፒ ስንመጣ ጂዲፒ ሪፖርቱ
ማነው ወደ ጂዲፒ ወደ ሁለተኛው ሲናሪዮ ስመጣ ሁለተኛ ሪፖርቱ ጂዲፒውን -1% ቀነሰ ካለ ደግሞ አደጋ አለ ማለት ነው። የሀገሪቱ ኢኮኖሚ እያሽቀለቀለ ሽሪንክ እያደረገ ነው ማለት ነው። ፋብሪካዎች እየዘጉ ነው፣ ህዝቡ ገንዘብ የለውም፣ ህዝቡ እያወጣ አይደለም ማለት ነው። ይሄ ማለት ደግሞ ማዕከላዊ ባንኩ ምን እንዲያደርግ ያስገድደዋል? ኢኮኖሚውን ለማዳን ሲል ወለዱን ይቀንሳል ማለት ነው። ስለዚህ ሀገሪቱ ከረንሲ ሴል ኦፍ ይሆናል ማለት ነው፣ ይሸጣል ማለት ነው፣ ይቀንሳል፣ ይወድቃል ማለት ነው በከረንሲ ደረጃ። ከዚህ ጋር እንግዲህ አንድ ዳር ወርድ የሚሏት ሪሴሽን የምትባል ጉዳይ አለች። የሪሴሽንን አደጋ በኢኮኖሚክሱ ተመልክተን ማለፍ ይኖርብናል። አንድ ሀገር ሪሴሽን ውስጥ ገባች የሚባለው መቼ ነው? እንግዲህ ከጂዲፒ ጋር ተያያዥነት ስላለው ይህንን ሀሳብ አንስተን እናልፋለን። እንግዲህ ማንኛውም ኢኮኖሚ በየ3 ወሩ ወይም ኳርተርሊ በዝ ባደረገ መልኩ የጂዲፒ ሪፖርት ያወጣል። ብዙ ጊዜ በአንድ ሀገር ለተከታታይ 2 ሩብ ዓመታት ለምሳሌ ለ6 ወር በተከታታይ የጂዲፒ ሪፖርቱ ኔጌቲቭ ከሆነ ከዜሮ በታች ከሆነ ያቺ ሀገር በይፋ ወደ ምን ገብታለች ማለት ነው? ወደ ሪሴሽን ገብታለች ይባላል። 2 consecutive quarters of negative GDP growth እኩል ይሆናል ሪሴሽን። በኢኮኖሚክሱ ሪሴሽን የምንለው ኳርተርሊ ነው። በጣም አብዛኛው የዓለም ሀገር ጂዲፒውን የሚያስቀምጠው ሪፖርት የሚያቀርበው በዚህ ሪፖርት ውስጥ ደግሞ እንዳጠቃላይ እንትን ይላል ማለት ነው። ከዛ በተረፈ ይሄንን ሪፖርት በተለይ በየ3 ወሩ ሪፖርት የሚደረገውን ሪፖርት ለ6 ወር ተከታታይ ለሁለተኛ ጊዜ በሚወጣበት ይሄ ሪፖርት በሚወጣበት ጊዜ ኔጌቲቭ የሆነ ጂዲፒ የሚያሳይ ከሆነ ወይም ከዜሮ በታች የሆነ ጂዲፒ የሚያሳይ ከሆነ ኦፊሻሊ ይሄ ሀገር ወይም የዚህ ሀገር ኢኮኖሚ ሪሴሽን ውስጥ ገብቷል ልንል እንችላለን። ሪሴሽን ሲመጣ ምን ይሆናል? መጀመሪያ ህዝቡ ስራ ያጣል። በጣም ከፍተኛ የሆነ አንኤምፕሎይመንት ሬት ይመጣል ማለት ነው። ስለዚህ አሜሪካ ሀገር ሪሴሽን ውስጥ ገባ ከተባለ ኢምፕሎይመንት ሬቱ በጣም ወረደ ማለት ነው። ስለዚህ አንኤምፕሎይመንት ሬት ጨመረ ማለት ደግሞ ወይም የስራ የተቀጠረው ሰው ያልተቀጠረው ሰው ጨመረ ማለት ደግሞ በዛው ልክ የዛ ሀገር ኢኮኖሚ የሚያመጣበትን ኢምፓክት ከዚህ መረዳት እንችላለን ማለት ነው። ሁለተኛ የድርጅቶች ትርፍ ይወድቃል። ኦብቪየስሊ እንግዲህ ኔጌቲቭ ውስጥ ነው ብለናል ጂዲፒው ራይት። ስለዚህ ሰርቪሶች፣ ፕሮዳክቶች ግልጽ ነው ኔጌቲቭ ውስጥ የገቡ ነው ማለት ነው። ስለዚህ የድርጅቶቹ ትርፍ ይወድቃል። ማዕከላዊ ባንኩ በድንጋጤ በፍጥነት ወለድ ይቀንሳል። አግሬሲቭ የሆኑ ሬት ከቶች ይመጣሉ። እንዲሁም የሀገሪቱ ከረንሲ ገደል የመግባት ቻንሱ ላይ ይኖረዋል። እንደ አሪፍ ፎሬክስ ትሬደር የአንድ ሀገር የመጀመሪያ ሩብ ዓመት ለምሳሌ ጂዲፒው ኔጌቲቭ እንደመጣ ስታይ አይ እቺ ሀገር ወደ ሪሴሽን ልትገባ ነው፣ ስለዚህ ከዚች ሀገር ከረንሲ መራቅ አለብኝ ኦሬል ሴል ማድረግ አለብኝ ብለን ቀድመን መወሰን እንችላለን ማለት ነው። ሞር ኦፍ ፈንዳሜንታል አናሊሲስ ከሚጠቅመው ፓርት አንዱ ይሄ ነው። ከዚሁ ጋር በተያያዘ ለምን ጂዲፒ ማርኬቱን እንደ ኤንኤፍፒ አያንቀጠቅጠውም ካልን there is a lagging nature of GDP ላግ የሚያደርግ ኔቸር ነው ያለው። የሚገርማችሁ እዚህ ጋር አንድ ትልቅ የፎሬክስ ሚስጥር ነው እዚህ ጋር የምታገኙበት ምንድነው? እሱም ለምሳሌ ጂዲፒ አንድ ነገር ኢኮኖሚ የሚያሳይ በጣም ትልቁና በጣም ጠቃሚው ሪፖርት ነው ብለናል። ግን ደግሞ ዜናው በሚወጣበት ቀን ማርኬቱ ልክ እንደ ኤንኤፍፒ ኦሬልስ ሲፒአይ አያብድም። እና ለምንድን ነው ካለን ምክንያቱም ጂዲፒ በዋነኝነት ዘግይቶ የሚመጣ የኋላ ገጽታ መለኪያ ስለሆነ ነው። ያለፈን ታሪክ ይሄ ላጊንግ ኢንዲኬተር ከምንለው እሳቤ ውስጥ ስለሆነ ነው በኢኮኖሚክስም። በምሳሌ ለማየት ያህል አንድ መኪና የመኪና እሽቅድድም ውድድር እያየን ነው እንበል። መኪናዎቹ በ300 ኪሎ ሜትር ፐር አወር ምናምን የሚበሩ ናቸው፣ በጣም ፈጣኖች ናቸው። እና ኤንኤፍፒ እና ሲፒአይ ማለት በመኪናው በዚህ የተወዳዳሪ መኪና ፊት ለፊት ያለ መስታወትና የፍጥነት መለኪያው ስፒዶ ሜትሩ ናቸው ማለት ነው። የመኪና በ300 ኪሎ ሜትር ፐር አወር የሚሄደው የመወዳደሪያ መኪናው መስታወትና ስፒዶሜትር ይሄ ጌጁ ማለት ነው። ስለዚህ መኪናው አሁን በምን ያህል ፍጥነት እየበረረ እንደሆነ ነው የሚነግሩን ማለት ነው። ጂዲፒ ማለት ግን የውድድሩ መጨረሻ ላይ ከ3 ወር በኋላ የሚመጣው ማለት ነው። በእውነተኛው በቃ የውድድሩ መጨረሻ ላይ የሚወጣው የፎቶግራፉ ይሄ ሂስትሪ ቡኩ ነው። መጨረሻ የሚወጣ ኦሬዲ ሃፕን ባደረጉ ነገሮች ላይ ወይም ጉዳዮች ላይ ተመስርቶ የተደረገ የተጻፈ ታሪክ ነው ማለት ነው። ስለዚህ ጂዲፒ ሪፖርት ዛሬ ሲወጣ ኦብቪየስሊ የሚነግረን ስለ ዛሬ የኢኮኖሚ ጤንነት አይደለም። የሚነግረን ከ3 ወር በፊት ወይም ባለፉት ሩብ ዓመት ባለፉት 3 ወራት ውስጥ ኢኮኖሚው ምን ይመስል እንደነበረ ነው ማለት ነው በዋነኝነት።
ስለዚህ ትልልቆቹ የዚህ የፎሬክስ ኢንቨስተሮች ስማርት መኒ ኢንስቲትዩትስ የምንላቸው ደግሞ በተለይ ሂስትሪ ታሪክ ትሬድ አያደርጉም። ራይታው እዛ ጋር ፊት ለፊት ቻርቱና እውነቱ የሚላቸው ነው። እነሱ የሚፈልጉት የዛሬውንና ምናልባትም የነገውን they trade the future mostly። የሶስት ወር የኋላ ታሪክ አስቀድመው ያውቁታል። ፕራይስ ዲን ሆኗል። የነሱ ኢምፓክት ጭምር ነው ኢኮኖሚው በዛ መልኩ እንዲሄድ የሚያደርገው አንዱ ፓርት ማለት ነው። ስለዚህ ለዚህ ነው ጂዲፒ ዜና ሲወጣ ዜናው የቱንም ያልጥሩ ቢሆን ማርኬቱ ብዙም ላይንቀሳቀስ የሚችለው which is ምክንያቱም ዜናው ኦልሬዲ አሮጌ ነው። ይሄ ስቴል ኒውስ ሆኗል። ስለዚህ በዋነኝነት ከዛ ሐሳብ አንፃር ነው ማለት ነው። ግን ደግሞ ጂዲፒ ማርኬቱን የሚያንቀጠቅጥበትና በጣም የሚያንቀሳቅስበት ሁኔታም አለ። which is ለምሳሌ ማርኬቱ አስቀድሞ ከገመተው ከዚህ ከፎርካስቱ በጣም የራቀ ላይክ ማሲቭ ሰርፕራይዝ ቁጥር ካመጣ ሳንወድ በግዳችን የቻርቱን መንቀጥቀጥ ልናይ እንችላለን። ለምሳሌ ማርኬቱ 2% ይሆናል ብሎ ጠብቆ ፎርካስት አድርጓል። ፕራይስ ዲን የሚባለው ሌቭል እሱ ከሆነ ግን ደግሞ ሪፖርቱ ኢን ሪል ተርምስ ሲወጣ 4% ሆኖ ከመጣ ዋው በቃ አላሰብነውም ነበር ብሎ ባንዴ ከረንሲውን ወደ ላይ ይተኩሷል ማለት ነው ኦብቪየስሊ። ምክንያቱም ኦልሬዲ ፕራይስ ዲን ከተባለው መጥፎ ሆኖ ከመጣ። ከዛ በተረፈ ጂዲፒ እንዴት ከሌሎች ዜናዎች ጋር እናጣምረዋለን የሚለውንም መመልከት ይኖርብናል። ምክንያቱም የማክሮ ትሬደሮች ማይንድ ሴት የምናገኘው እሱ ላይ ነው። ጂዲፒን እንዴት ከሌሎች ዜናዎች ጋር እንትን ማለት እንደሚችሉ ማሳያ ማለት ነው። ሶ እንዳጠቃላይ እንደ ፈንዳሜንታል ትሬደር እነዚህን በተለይ በዚህ ማክሮ ሌቭል በማሰብ ሂደት ሲፒአይን ኤንኤፍፒን እና ጂዲፒን በአንድ ላይ በማጣመር ማክሮ ፒክቸሩን መሳል ነው ማለት ነው የአንድ ትክክለኛ ፈንዳሜንታል ትሬደር ስራ። ስለዚህ ለምሳሌ እንዴት ነው የሚያገናኘው ካልን ዩኤስዲን የምንገዛው በዩኤስዲ ኤግዛምፕል ከሆነ ጎልደን ኢኮኖሚ ሌቭል በፈንዳሜንታል አናሊሲስ የሚባለው ጂዲፒው እያደገ ነው ከሆነ ለምሳሌ ከ2% በላይ እያደገ ነው ከሆነ አገሪቱ ሀብት እያፈራች ነው ማለት ነው። ኤንኤፍፒው at the same time ስራ እየፈጠረ ከሆነ ለምሳሌ ከ200,000 በላይ ነው ከንትን በላይ ነው እያለ ከሆነ ህዝቡ ስቲል ገንዘብ አለው ማለት ነው። ሲፒአይያችን ደግሞ ስናጣምረው በተገቢው መጠን ነው ማለት ነው። ወደ 2% ገደማ ማዕከላዊ ባንኩ ደስተኛ ስለሆነ ኢንፍሌሽን ሬቱን በዛው ልክ በጣም አልበዛም በጣም አላነሰም በሚል ሌቭል ላይ ነው ማለት ነው። ስለዚህ ከዛ ሐሳቤ እነዚህን ጥሩ ነው ምርጥ ኢኮኖሚ ነው የምንለው ከፈንዳሜንታል አናሊሲስ ይሄንን ካሟላ ነው። ምናልባት የታመመ ኢኮኖሚ የምንለው ወይም ደግሞ በኢኮኖሚክሱ ስታግፍሌሽን የሚባለው ናይትሜር የአንድ ሀገር ወይም የአንድ ሴንትራል ባንክ ናይትሜር የሚባለው ስታግፍሌሽን የተባለ ችግር የሚያመጣበት ደግሞ ወይም ያንን ከረንሲ ሴል እንድናደርግ የሚያስገድደን እነዚህን ሶስት ኮንሰፕቶች ስናይ ጂዲፒው እየወደቀ ነው ከሆነ ወይም ኔጌቲቭ ከሆነ ኢኮኖሚው አያድግም ወይም እያደገ አይደለም ማለት ነው። ኤንኤፍፒ ስራ አጥነት በዝቷል እያለን ከሆነ ህዝቡ እየተሰቃየ ነው ማለት ነው። እንዲሁም ሲፒአይ ደግሞ በጣም ከፍተኛ ነው ካልን ወይም ከ5% በላይ ምናምን ከሆነ which is ኢንፍሌሽኑ በጣም እያደገ ነው፣ ሸቀጦች በጣም ውድ ናቸው ማለት ነው። ስለዚህ ይሄ እንዳጠቃላይ በኢኮኖሚክስ ተርሙ ስታግፍሌሽን ይባላል which is እድገት የሌለበት የዋጋ ግሽበት ማለት ነው። ወደኛ ጋር እኛ እያደግን አይደለም ግለሰቦች፣ ነገር ግን ዋጋው ደግሞ እያደገ ነው፣ የምናወጣው ወጪ እየበዛ ነው። ለማዕከላዊ ባንክም ሆነ ለከረንሲው በተለይ ስታግፍሌሽን በጣም አስፈሪ የሆነ ቅዠት እንደሆነ ይነገርለታል። እንዳጠቃላይ የሞጁል 3.3 ሐሳባችንን በማንሳት ሂደት ቆይታችን በዚህ ተጠናቋል። የጂዲፒን እውነተኛ ትርጉም በዛውም ልክ ሪሴሽን ምን እንደሆነ እንዲሁም ደግሞ ጂዲፒ ለምን እንደ ኤንኤፍፒ እና ሲፒአይ ቻርቱን በዛ ያህል በፍጥነት እንደማያንቀሳቅሰው የላጊንግ ኢንዲኬተር ሳቤን አንስተን ግልጽ ለማድረግ ሞክረናል። እንግዲህ በአጠቃላይ የሚቀጥለውን ሐሳብ ደግሞ ሞሮፍ የዚህ የሊዲንግ እና ላጊንግ ኢንዲኬተሮችን ሐሳብ በደንብ አድርገን የምንሄድበትና በእነሱ ላይ በደንብ የምንወያይበት ሳቤ ይኖረናል። የነገውን ዛሬ የሚያሳየን አስማተኛ መነጽር የፒኤምአይ እና ሪቴል ሴልስ ሐሳቦችን የምናነሳበት ክፍል ይሆናል ማለት ነው። የሶስተኛ ሞጁል 4ኛ ክፍላችን አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።